አንድ ሴት ልጅ ጠልፈ ከሀገር አውጥተ ደፍረ ብን ብላ ከሀገር ከወጣች በኋላ አሁን ደርሰ እያዘንክላት ነው? አንተ ማትረባ ደደብ ነህ። እሺ እንዳንተ አይነት ማይብ ደሞ አይገባል። አቃል እኔ አንተን ገድዬ እሷን መከና እንድትቀርብ ያረክ ለምን መከና ትቀራለች? ይሄ ሁሉ ሰው እሷን ካላገባው የሚል አይደለ? እኔ ብተዋት እንኳን አንተ ዞር ብለህ ማታጣቃ በዚህ ተንኮልሽ የምትጠቀም ይመስልሽ ነው? ስለምትቀመጣው ሰውዬ እኔ የራሴ ችግር እንደሰሰበኝ ነው እማው ነገር አታስብ። ብልጥ ብትሆኝና አብረሽኝ በነበርሽ ከዛ የምትወጂውን ሰው ባገባሽ ነበር። እኔ ልጄን ብቁ ለሆነ ሰው ነው የምሰጠው። ምን ላድርግ ታዲያ? ጥለፋት። እሷም አንተ ጋር ሆና ሽማግሌ ላክ። እሱ ጥሩ ደስ ይለኛል። ታዲያ ጥለፋት ስለ ጉዳት ማለት አይደለም። ይው ቶሎ ሂድና ሮጥ ያዛት። ለቱት ከነገረቻት አናገኛትም። እኔ ተመስገን በህይወት እያለሁ ቱቴን ሊጠልፉብኝ እኮ ነው። ቶም ተረጋጋ። እዚህ ከደረስኩ በኋላ የምን መረጋጋት? መሞትም ካለብኝ ለሷ ስለ ሞትላታለሁ። ይልከተል አባዬ አንተ እዚህ ታስፈልጋለህ። እባክህ ሁሉም ነገር በጥበብ ነው አባዬ። ይሄ ጥበብ ሳይሆን ጠመንጃ ነው የሚያስፈልገው። በሉ ደህና ወሬ ለማቃጠር ብለሽ በር ላይ ተለጥፈሽ ትሰሚያለሽ። አንቺ እንዴት ልጅህን ላስጠልፍ ትላለህ? ምን ላድርግ እኔ በተከበርኩበት ሀገር ልዋረድ? ታዲያ ቆይ አንተ እንዳትዋረድ ስንት ህይወት ነው የሚበላሸው? እኔ ላይ ነው እንደዚህ የሚጮይው? መጮህ ይነሰኝ። ስንት ተንከራታ የመጣችው እህቴን መከራዋን ስታሳያት ዝም በይ ነው የምልሽ። ለራሴ ህይወት እኮ ዝም አልኩኝ። ነገ የሚገጥመኝንም መከራ አልተከራከርኩም። እዛ ድረስ ብቻ አላካት ትገላግለኝ እንጂ አንድ ያለችው እሷ ነች። በዛ ጫካ ማለት ነው። እሷ ጥሩ አይደለም ብዬ እኮ ነው። ምን ችግር አለ? ምንም ችግር የለውም አባ። ይልቅ ሂጂና ግዣት። ቀማላክል ሄደ ላካት አይደል? አዎ ላኳት። ከሷ ጋር ትክክላችን። አባቴ ራሷን የሚያስት ነገር ሰጥቶኛል። ምንም አትሆንም። እኔ መሸከም እንድችል ብቻ ነው። ደጀኔ ሳይታወቀው እዚህ ጋር ራሱ ላይ ሌላ መዘዝ እያመጣ ይመስላል ማለት ነው። እሱ ያሰበው አባቱ በሰጠው መድኃኒት ትሁትን ከኋላ ያፍናታል። እሷ ራሷን ከሳተች በኋላ በቀላሉ ተሸክሞ ወደ ቤት መሄድ ነበር የፈለገው። ግን ደግሞ ተመስገን እየደረሰበት መሆኑን አልተገነዘበም ማለት ነው። ተመስገን አሁን ላይ ከደረሰበት ቦታ የምንረዳው ደጀኔ የትሁትን ታናሽ እህት ሲከተላት ወይ ደግሞ አባሮ የያዛት አካባቢ ነውና ያ ማለት አሁን ላይ ደጀኔ ትሁትን ቆሞ የሚጠብቃት አካባቢ ነውና ትሁትን ከኋላ ደጀኔ ሲይዛት ወይ ደግሞ የያዘውን መድኃኒት አፍንጫዋ ላይ ሲይዝ ትሁት የሆነ ድምፅ ማሰማቷ አይቀርምና ያኔ ደግሞ ተመስገን ሮጦ መጥቶ ደጀኔን አይሆኑ እንደሚያደርገውም ግልጽ ነው ማለት ነው። እሱ እዚህ ጋር ትሁት እንደማትፈልገው ብትነግረውም ሌላ ሴት ፈልጎ ማግባት እየቻለ እንዴት ትንቀኛለች፣ እንዴት አታከብረኝም በሚል ነው አሁን ላይ ሽማግሌ ከመላኩ በፊት በትሁት አባት ፍቃድ ትሁትን ለመጥለፍ የተነሳሳው ማለት ነው። ምናልባት እዚህ ጋር አይታወቅም ተመስገን ደህና አድርጎ ይቀጠቅጠዋል ወይ ደግሞ ይጎዳዋል። ትሁት እዛ ስላለች ከዛ የባሰ ወይ ደግሞ እሱን ከመምታት የበለጠ ሌላ ጉዳት ያደርስበታል ብለን አንጠብቅም ማለት ነው። ለምን ከተባለ እዛ ጋር ደጀኔ ላይ የከፋ ጉዳት ካደረሰ ተመስገን በሕግ መጠየቁ ስለማይቀር ትሁት ደግሞ ያ ነገር እንዲሆን ስለማትፈልግ አሁን ላይ ያደርጋሉ ብለን የምናስበው ደጀኔን እዛው ጋር የሆነ ነገር አድርጎ ወይም መቶት ትሁት ከተመስገን ጋር ወደ ከተማ ትመለሳለች ማለት ነው። ሌላው ነገር ደግሞ የትሁት አባት ትሁት ላይ ድራማ መስራቱ ራሱ በጣም እንደሚያሳዝናትና ምናልባትም ተመስገንን ሽማግሌ ላክ የሚለውን ነገር እንዲያቆም ልታደርገውም ትችላለች ማለት ነው። ለምን ከተባለ አባቷ እዛ ጋር አታሏት ነበር። እህትሽ እዛ ማዶን ያለችው ሂጂና እሷንም ስራ አግዣት በሚል ደጀኔ እንዲጠልፋት ሲያመቻችለት የነበረው ማለት ነው። ትሁት ደግሞ ይሄንን ነገር አሁን ላይ ትገነዘባለች። ተመስገንም ይነግራታል። ይሄ ነገር የሆነው በአባትሽ ድራማ ነው፣ እኔ ተደውሎን የተነገረኝ የሚለውን ነገር ይሄንን ነገር እንዴት እንደሰማና እንዴት እንደመጣ ሁሉንም ታሪኩን ለትሁት ከነገራት ምናልባት ትሁት ከዚህም በኋላ አባቷን ላታይ ትችላለች ወይ ደግሞ አባቴ ብላ ወደዚህ ወደ ገጠር ላትመጣ ትችላለች ማለት ነው። ሌላው ነገር ደግሞ የትሁት ታናሽ
እህት ራሱ አባቷን ስለምትወዱ እሱ ካለኝ ቃል አልወጣም አባቴ በኔ ማዘን የለበትም በሚል ነበር እሷ ሳትፈልግ በዚህ እድሜዋ ቀጣይ ዓመት ታገቢያለሽ የምታገቢውን ባል እኔ መርጬልሻለሁ የሚለውን ነገር ቢነግራትም አባቷ በሷ ከሚያዝን በሚል ነበር የጋብቻውን ጥያቄ የተቀበለችው ማለት ነው። አሁን ደግሞ እሱ ትሁት ላይ ያደረገውን ነገር አይታለችና ምናልባት አይታወቅም የትሁት ታናሽ እህትም አባቷን ጥላ ልትጠፋ ትችላለች ማለት ነው። ለምን ከተባለ አሁን ላይ ደጀኔ ተመስገን እሱን ደብድቦ ትሁትን ይዞ ወደ ከተማ ከሄደ ምናልባትም አይታወቅም የትሁት አባት የትሁትን ታናሽ እህት ለደጀኔ ሊሰጣት ስለሚችል ማለት ነው። እሱ ትልቁ ያሳሰበው ነገር ስሜ መጥፋት የለበትም በተከበርኩበት አካባቢ መዋረድ የለብኝም የሚለው ነገር ስለሚያስብ የትሁት እህት ትሁት አመልጣለች በቃ ነገሮች ሁሉ ተጠናቀቁ ብላ እዛው የምትቀመጥ ከሆነ የትሁት አባት እሷን አሳልፎ ለደጀኔ እንደሚሰጣትም ግልጽ ነው ማለት ነው። እሷም ይሄንን ነገር ስለምትጠረጥር ምናልባትም ከትሁት አባት ጋር ትቆያለች ብለን አናስብም ማለት ነው። ሌላው ነገር ደግሞ ተመስገንና ትሁት ከዚህም በፊት አንድ ያወሩት ነገር ነበረ። የሽምግልናው ነገር ካልተሳካ እንዴት ነው የምናደርገው የሚለውን ነገር ሲያወሩ ተመስገን እዛው ከተማ ከትሁት ጋር ቤት ተከራይቶ የራሳቸውን ቤት መስርቶ ልጃቸውን አምጥቶ አብሮ መኖር እንደሚችሉ ነበር ሲያወሩት የነበረው። አሁን ደግሞ ያንን ነገር ያደርጋሉ ብለን እናስባለን ማለት ነው። ያ ማለት እዚህ ጋር የትሁት አባት ከደጀኔ ጋር ተባብሮ ደጀኔን ጥለፋት ብሎ ትሁትን አመቻችቶ ልከውለት እዚህ ጋር ደግሞ ተመስገን ከደጀኔና ከናቲ እኔን ይመርጠኛል ትሁትን ለኔ ይሰጠኛል በሚለው እንደዚህ አይነት የሞኝ አስተሳሰብ አስቦ ሽማግሌ ይልካል ብለን አናስብም ማለት ነው። እሱ እንኳን ሽማግሌ ቢልክ ራሱ የትሁት አባት ለሱ እንደማይፈቅድ አሳምሮ ስለሚያውቅ እናም ደግሞ የደጀኔን ሽማግሌ ተቀብሎ ለደጀኔ እንደሚሰጣት ስለሚያውቅ ከዚህ ሁሉ ነገር በኋላ ተመስገን ሽማግሌ መላክ የሚለውን ነገር ይሰርዛል ማለት ነው። ያው ቀጣይ ላይ የሚሆነው ወደ ከተማ ይሄዳሉ አብሮ ህይወታቸውን ይኖራሉ ብለን እናስባለን ማለት ነው። ያ ማለት ከዚህም በኋላ ናቲ ራሱ ከጫወታ ይወጣል ማለት ነው። እዚህ ጋር ተመስገንና ትሁት በራሳቸው ፍቃድ አንድ ላይ መኖር ጀምሮ እሱ ደግሞ በዚህ ጋር ሽማግሌ ልካለው እንዴ ሽማግሌ ሳይላክ እንዴት ታረጋለህ በሚለው እንደዚህ አይነት ነገር ውስጥም ከገባ እሱንም ሌላ ነገር ሊከተለው ስለሚችል እሱ ማድረግ ያለበት በቀጥታ ከዛ ቤት መሄድ አለበት ማለት ነው። አሁንም ድረስ እሱ እያሰበ ያለው እዛ ጋር የአባዬን ሚስት አስፈራሪቼ ቤቱ እንዲሸጥ አደርጋለሁ የሚለውን ነገር እያሰበ ነውና በእርግጥ አባዬ ከዚህም በኋላ ያ ሌሊት እየመጣ አንቺን የሚያስፈራራሽን ነገር ካየሽ ቤቱን እሸጠዋለሁ የሚለውን ነገር ተስማምቶበታልና ምናልባት ናቲ አንድ ቀን ብቻ እዛ እንደሚያደር ተናግሯልና ያንን ነገር ይደግማል ብለን ስናይ ምናልባትም አይታወቅም እሱ ይሄን ነገር ለመጨረሻ ጊዜ ላድርግ በሚለው ምናልባትም ያንን ማስክ አድርጎ የአባዬን ሚስት ለማስፈራራት ወደ መኝታ ክፍል ሲሄድ አባዬ ይሄንን ነገር ከተመስገን ስለሰማ ምናልባት ናቲ ላይ የሆነ ጉዳት ሊያደርስ ይችላል ማለት ነው። ከዛም በኋላ እኔ ሌባ መስሎኝ ነው እንዲህ መስሎኝ ነው በሚለው ያደረገውን ነገር ሊያስተባብል ይችላል ማለት ነው። ያ ማለት ይሄንን ነገር ልንገምት የቻልነው አባዬ እዛ ጋር ለሚስቱ ቃል ከገባላት ንግግር ተነስተን ነው ማለት ነው። ያ የሚያስፈራሽን ነገር ከዚህም በኋላ ካየሽ ይሄንን ቤት እሸጣለሁ አንቺ እንደምትፈልጊው እናደርጋለን ማለቱ ያንን ነገር ከዚህም በኋላ እንደማታይ እርግጠኛ የሆነ ይመስላል ማለት ነው። ያ ማለት ምናልባት እሷ መኝታ ክፍል የምትተኛ ከሆነና ናቲ እንደለመደው እሷን ለማስፈራራት የሚመጣ ከሆነ እንዲያደርጓለሁ ናቲን አስቆመዋለሁ ወይ ደግሞ እመታዋለሁ የሚለውን ነገር አስቦም ሊሆን ይችላል ማለት ነው። ግን ደግሞ አንድ እርግጠኛ የሆነበት ነገር ቢኖር ከዚህም በኋላ የሱ ሚስት ያ ናቲ ማስክ አድርጎ የሚመጣው ነገር እንደማይከሰትና ወይ ደግሞ እሷ ሴጣን አይቻለው እንዲሆናሉ የሚለው ነገር ከዚህም በኋላ እንደማይፈጠር ነው ማለት ነው። ሌላው ነገር ደግሞ የእድል ነገር ነው። እድል አሁንም ድረስ ቤተሰቦቿን መፈለግ የሚለውን ነገር ቀጥላበታለች ማለት ነው። ዛሬ ላይ የአባዬ ሚስት እድልን ካናገረቻት ወይ ደግሞ ከዚህም በፊት ያ ነገር እንዴት እንደተፈጠረና እንዴት እሷን ከአክስቷ ስር እንደደበቀች ሙሉ ታሪኩን ከነገረቻት በኋላ እድል አሁን ላይ ለአባዬ ሚስት ይቅርታ ያደረገችላት ወይ ደግሞ የተረዳቻት ይመስላል ማለት ነው። እዛ ጋር የአባዬ ሚስት በተናገረችው መሰረት እድልን ያኔ አክስቷ ፈልጋት በመጣ
በመጣችበት ሰዓት እሷን አሳልፋ ለአክስቷ ብትሰጣት ኖሮ አክስቷ እድልን ለቤተሰቦቿ ከማገናኘት ይልቅ ምናልባትም እሷን ታጠፋታለች ወይ ደግሞ ሌላ ቦታ ወስዳ የሆነ ነገር ታደርጋታለች በሚል ነበር የአባዬ ሚስት ያኔ እድልን የደበቀቻት ማለት ነው። ያ ማለት እዛ ጋር የእድል አክስት የእናቷንና የአባቷን ንብረት መውሰድ ትፈልጋለችና እዚህ ጋር ደግሞ ብቸኛ ወራሽ የሆነችው ልጃቸውን እድልን ወስዳ ለነሱ ሰጠች ማለት ያለመችውን ንብረት ስለማታገኝ ምናልባትም እድልን ከዚህ ወስዳ ለጉዲፈቻ ለሌላ ሰው ትሰጣለች ወይ ደግሞ ምናልባት አይታወቅም እሷ ላይም የከፋ ጉዳት ልታደርስ ትችላለች ማለት ነው። ዛሬ ላይ የአባዬ ሚስት ስታወራ ከነበረው ንግግር የምንረዳው እድልን ከእንደዚህ አይነት አደጋ እንደታደገቻት ነበር ስትናገር የነበረው ማለት ነው። ምንም እንኳን ከብቸኝነት ወይ ደግሞ እድል እሷን አሳስታት ወይ ደግሞ አጓጉታት እሷን ብትደብቃትም ግን ደግሞ ከትልቅ አደጋ እሷን እንደታደገቻት እየተናገረች ነውና ከዚህም በኋላ እድል የአባዬ ሚስት ላይ ለምን እንዲያደረግሽ እኔ ቤተሰቦቼን እንዳላገኝ አደረግሽኝ በሚለው ምናልባት እሷ ላይ ላታዘን ትችላለች ማለት ነው። ያኔ አክስቷ እንደመጣች እድልን ፈልጋ እድልን አሳልፋ ብትሰጣት ኑሮ ምናልባት እድል አሁን ላይ በህይወት ላትኖር ትችላለች ማለት ነው። ከዚህም በኋላ ያደርጋሉ ብለን የምናስበው አክስቷ እንዴት እንደመጣች ወይ ደግሞ እናትና አባቷ ሊገኙ የሚችሉበትን ቦታ ፈልጎ እድልን ከቤተሰቦቿ ጋር ማገናኘት ነው ማለት ነው። ይሄ ነገር ደግሞ ሊሆን የሚችለው ወይ ደግሞ እድል ቤተሰቦቿን ልታገኝ የምትችለው እዛ ገጠር ያለው ሽማግሌ አንድ የሚያቅ ነገር ኖሮ ምናልባትም መንገዱን ከመራችሁ ወይ ደግሞ ፍንጭ ካሳያችሁ ነው ማለት ነው። አሁን ላይ የተመስገንና የትሁት ነገር እልባት እያገኘ ወይ ደግሞ ወደ መጨረሻ እያመራ ይመስላልና ተመስገንም እዚህ ጋር የትሁት ነገር ተረጋግቶለት ከትሁት ጋር ተጋብቶ በሰላም አብሮ መኖር ከጀመሩ ቀጣይ የሱ ስራ ይሆናል ብለን የምናስበው እድልን ከቤተሰቦቿ ጋር ማገናኘት ነውና በዛ መንገድም እሱም ያግዛታል ብለን እናስባለን ማለት ነው።